በቃ ትክክል ነህ እና ምርጥና ሐሳብ ትመቸኛለህ ወንድም። በዚህ አጋጣሚ ወርደዋል እንዴ እድል ሰጠው ነበር ለሱ ብዬ ነው ካንተ ጋር ተናግሮ ነበርና ላዋራችሁ ብዬ ነበር። ለሌሎቹ እድል አልሰጥም ብዬ ነበር። አለ የአማራ ፋኖ ሳሚ ይናገር። አይ እኔ እንኳን ሐሳቡን አልሰማውም። በነገራችን ላይ ተቋርጦ ነበር እና ጊዜ ካለ ማለት ነው ሳሚም አለ ቲድሞናም አለ ትንሽዋም አለች አማራ ነይም አለና ልታዳምጣቸው ትችላለህ። አለ ጊዜ አለኝ። አዎ አለ ጊዜ አዳምጣለሁ። የኛ ጥያቄ ነው። ኦኬ ሐሳባችሁ አጠር እያደረጋችሁ ሂዱ። የሳሚ ቀጥል። አመሰግናለሁ። እኔ ብዙም አልቆይም። በነገራችን ላይ የብልጽግና ሰዎች ወይም የብልጽግና ስርዓቱ ማለት ነው ራሱን በራሱ ምርጫውን እያካሄደ ነው። በነገራችን ላይ እየሞከረ ያለ ነገር ይሄ ነው። ራስን በራሴ ካላቆለጳጰስኩ ማን ያቆለጳጵሰኛል አለ አንድ ተናጋሪ። አሁን የብልጽግና ነገር ይሄ ነው። ከማጋ ሊወዳደር ነው። ከማጋ የትኛውን ተፎካካሪ አለ? በነገራችን ላይ አሁን ምርጫ ሲባል ካንተ ጋር የሚወዳደር ወይም ተፎካካሪ ፓርቲ ሲኖር ነው አይደል? አሁን ጨዋታ ሜዳ ስትገባ ሁለት ቡድን ይዘህ ነው አይደል የምትገባ? ወይም ሶስት ቡድን የሚሆን አራትም ቡድን የሚሆን አይደለም እንደ ግሩፕ ነው በግሩፕ ነው አይደል? ግን ይሄ የብልጽግና ነገር እኮ ነው በጣም የገረመኝ ነገር። ከአማራ ክልል አማራን ወክሎ የተቀመጡት እንኳን ይመረጣሉ። በፓርቲም ደረጃ በእንትን ደረጃም ያሉት እነ ክርስቲያን ታደላ ታስረው እየተሰቃዩ ነው ያሉት። ይሄ ብልጽግና ከማጋ ነው የሚወዳደረው ነው የኔ ጥያቄ። ለምሳሌ ህዝብ በእሳት እየተቃጠለ እሳት ማለት መሬት ላይ እንትን የሚደረገው እሳት አይደለም። ከላይ ያውለ በድሮን ንጹሃንን በእሳት እያቃጠለ ነው ያለ። መጀመሪያ አንተ ለመራመድ እግር መኖር አለበት እና ለመቆምም ቦታ ያስፈልጋል። ለመምረጥም ደግሞ እጅ ያስፈልጋል። ሰው ልጅ እኮ አልተቀመጠም፣ በሰላም አልኖረም፣ መኖር እንትን አላለም። በእንደዚህ ሁኔታ ውስጥ እያለ ምርጫ አደርጋለሁ፣ ምርጫ ይካሄዳል። ይሄ በጉልበት የሚሆን ነገር የለም። ይሄ ነገር ድሮ የቀረ ነገር ነው። ገባ? ለምን የአሁኑ ትውልድ እኮ የነቃ ትውልድ ነው ያለ። አንተ እየተፈናቀልክ እየተገደልክ እየተጨፋጨፍክ እንኳን ከ5 ኪሎ ሜትር የሄደ 30 ኪሎ ሜትር ሄደ መስራት ያልቻልክበት አገር ላይ መኖር እንደሰው ቁጭ ብላ እንደፈለክ ወጣ እንደፈለክ መግባት ያልቻልክበት ቦታ ላይ አገር ላይ እንዴት አድርጋ ነው ማንን ነው የምትመርጠው? በነገራችን ላይ እኛ አሁንም ቢሆን የምናወራው ነገር አለ። በስሜት ሳይሆን ህዝቡን ማስተማር አለብን። ወደ ገጠራማ አካባቢ ላይ በአማራ ክልል ውስጥ ያሉት ህዝቦች አሉ። እነሱን ማስተማር አለብን። አብዛኛው ፋኖ ባወጣው መግለጫ በዛው መንገድ የማይሄድ ካለ እሱን የማይሰማ ካለ እነሱ እንዳሉ ማለት ነው እርምጃ ይወስዳል። በየትኛውም መካሊውን በነገራችን ላይ ለምን ህይወት ነው፣ የህይወት ጉዳይ ነው። አንተ እየሞትክ እኔን የሚገላውን እኔን የሚጨፈጭፈውን ከመረጥክ አንተም መኖር አትችልም። ገባ? ለምሳሌ እያንዳንዱ ቤት ላይ የአማራ ህዝብ ላይ ሞት ተፈርዶበታል። በአማራ ህዝብ ላይ ሞት የታወጀበት ማህበረሰብ ነው። የትግራይ ህዝብ እንደዛም ተጨፍጭፏል፣ ተገለዋል፣ ተደፍረዋል። በየትኛው ህዝብ ይዘ የተኛውን አካል የተኛውን ማህበረሰብ ይዘ ነው የምትወዳደረው? ከፈለገ ሄዶ እዛ እሱ የተወለደበት አካባቢ የት እንደሆነ ኦሮሚያ ክልል ውስጥ ሄዶ እዛ ሰፈር ላይ ቤት ሰርቶ እንደፈለገው ማድረግ ይችላል እንጂ አማራ ክልል ውስጥ በጭራሽ ምርጫ አይካሄድም። ትግራይ ክልል ውስጥ እንደዛው እየሰማን ነው፣ ምርጫ የለም የሚባል ነገር። አንዳንድ ሰዎች ዱቄትና ትንሽ ነገር ከመንግስት እጅ እንትን ለምዳችሁ ማለት ነው በህዝብ ላይ በህዝብ ሞት ላይ የምትሳለቁት ሰዎች ገና ይገዛል ገና ይመረጣል የምትሉት ሰዎች እሱን ለራሳችሁ አስቀምጡ፣ ለራሳ አርጉ። ይሄንን ነገር ግን በደንብ የተረዳው ህዝብ አለ፣ እየሞተ ያለ ህዝብ አለ፣ እየተፈናቀለ ያለ ህዝብ አለ፣ በድሮን አሁንም እስከዛሬ ድረስ እየተገደለ ያለ ህዝብ አለ። አሁንም ዛሬ አየህ። ስለዚህ
ፋኖ ጫካ የገባው ጀግና ስለሆነ ነው። መሳሪያውን ይዞ ነው የገባው። ከመንግስት እየነጠቀ ከመንግስት እየማረከ ነው። ጫካ ውስጥ ቁጭ ብለው ቦታ ይዞ ተደራጅቶ በኮማንድ ፖስት ሳይቀር ተመርጦ ከመንግስት ጋር እየተዋጋ ያለ ኃይል ነው። ለምን? ጀግና ስለሆነ። አንተ ምናልባት ቁጭ ብሎ አንተ ጫካ ገብታ ታዲያ የት እንዲዋጋ ነው የምትፈልገው? ጫካ ካልገባ እኔም በጣም አንዳንድ ጊዜ የሚገርመው ነገር ይሄ ነው። ጫካ ውስጥ ምን ትሰራለህ ይላሉ አንዳንድ ፋኖ። ጫካ ውስጥ ምን ይሰራል ነው የሚሉት። ታዲያ ጫካ ካልገባ የት ሆነ ነው የምትዋጋው ነው የኔ ጥያቄ። ቦታውን ይዘህ ነው አደባባዩን አድራሻውን ሁሉን ነገር ይዘህ ነው አይደለም የምትዋጋው? ለምን? ጀግና የአብይ ሰራዊት እኮ የሚዋጉት በከተማ ነው። አሁን ፋኖ ያልተዋጋበት ባህር ዳር ያልተዋጋ ነው የሚሉት። 4 ኪሎ መጣ ነው የሚሉት። አየው የከተማ ውጊያ ነው። ቡርኮች፣ ውሻዎች እነዚህ የከተማ ውጊያ ነው። የአብይ ወታደር ጋሮ ለጋሮ እየዞረ ከተማ ትጠጣለህ፣ ጠጣ በደም። ስለዚህ ብልጽግና የሚባል ነገር በአማራ ክልል ውስጥ የለም። እመርጣለሁ ብሎ የሚሞክር አካል የሚሞክር ሰው ካለ እርምጃ ይወሰዳል። በቃ የዛን ቀን እርምጃ ባይወሰድም ሌላ ቀንም ይወሰዳል። ለምን? በህዝብ ላይ ነው፣ በህዝብ ደም ላይ ነው ያ ሰው የቀለደው ማለት ነው። ስለዚህ ብልጽግና ካሁን በኋላ የለም። ትግላችን ጫካም እንግባ፣ ፋኖ ጫካም ይሁን የትም ሆነን መታገል እንችላለን። በአራቱም መቅጣጫ ላይ አሁን ፋኖቻችን እያደረጉ ያሉት በጣም የሚገርም ድል ታምር ነው እየተሰራ ያለ። አንድነት ይሄ ነው፣ ኃይል ይሄ ነው። ሸዋ፣ ጎንደር፣ ጎጃም፣ ወሎ በአንድነት ቆሞ እየተዋጋ ነው አለ። ስለዚህ ድል ለፋኖ፣ ድል ለአማራ ህዝብ። ውሸታሞች አንገታችሁን ደፍታችሁ ትኖራላችሁ ለዘላለም። እናሸንፋለን። ይመች ወንድም አለም ምርጥ ሀሳብ። ቀጥል አማራ ወይም ትንሿ አማራ ቀጥል። ሰላም እንዴት ናችሁ? በመጀመሪያ ለቤት ሰላም ብያለሁኝ። ይድበት ለአብይ ምርጫ የምትሉ ነገር አብይ ቤት ህዝብን እየጨፈጨፈ ዓለም ሁሉ የሰማለት ሰውዬ እንዴት ነው አብይን የምንመርጠው? የ9 ወር እርጉዝን እናት በእግሩ እየረገጠ በዱላ እየመታ የሚገድል ሰውዬ ይደገፋል? አይደገፍም። ባይዘወይ እኔ ብዙም ንግግርም አልችልም። አማራ ፋኖን ከመረጣችሁ እናንተ የፋኖ ደጋፊዎች ናችሁ እየተባለን እየተሰቃየን እንዴት ነው አማራን ለመደገፍ የሚጨፈጨፈውን አካል ለመደገፍ አማራነት ብቻ አይደለም። ለምን እያያችሁ ነው የሚሰቃየውን? ፋኖ ለምንድን ነው የወጣው? ፋኖ መሞት አምሮት ነው እንዴ? እናቴን፣ አባቴን፣ እህቴን፣ ወንድሜን ቁጭ ብዬ አላሳርድም አላስገድልም ብሎ ነው የወጣው። የወጣውም በከዘራ ነው። ወጥቶም ብዙ ድሎችን አግኝቷል። እንደ በግ እየነዳ ነው። ብዙ መሳሪያዎችን አፍርቷል። ፋኖ ወደፊት። አሁን ደግሞ ፋኖቻችን ታጋዮቻችን በየሚዲያ ብቅ ሲሉ እነሱን ለማሸማቀቅ ትሞክራላችሁ። ፕሊስ አብዛኞቹ አማራም ሆነው በብዙ ነገር የሚከፋፍሉ አማራዎች አሉ። እናንተም ፕሊስ በምትጨፈጨፉበት አንድ አማራ ብላችሁ ውጡ። እና በምርጫው በኩል ግን አብይን ምን አይነት አሁን እኮ እሱ ለኦሮሞ ህዝብ እኮ እያገለገለ አይደለም፣ እየጨፈጨፋቸው ነው። እንደው እየመረራቸው ዋጥ እያደረጉት ነው እንጂ ለኦሮሞ ራሱ እሱ እየጨፈጨፋቸው ነው። ማንኛው ግለሰብ ነው? ማንኛው ብሔር ነው አብይን የሚደግፈው? አማራን እና ትግሬን ከውጭ እንደ ውጭ ጥላት አድርጎ በድሮን ለጨፈጨፈው ደስ ነው የሚደገፈው?
አመናችሁም አላመናችሁም እየመረራችሁ ትውጣታላችሁ። አብይ ወዳቂ ነው። ጨርሻለሁ። ተረኛው ወደ አይሰማ ተረኛው ቀጥል ወይ አሳቧ ምርጥ ማለት እዚህ ላይ መታወቅ ያለበት ጎበዝ ነሽ መብራንን አንዳንዴ ማለት ነው ብዙ ሰው አሉና ሴቶች ሲናገሩ እንዲህ አይነት ንግግር የማይገባው ወጣት ካለ እኔ ወጣት አለ ቢያል ግምትም በዚህ ሰዓት ማለት ነው ማለት እናቶች ነው በራሳቸው ወጥተው የሚናገሩ ያሉ በአሁኑ ሰዓት እናቶች እየታረርን ነው እየተደፈርን ነው እኛ እየተገደልን ነው በማንነታችን ብቻ ሳይሆን በሴትነታችን ወይም በሰው በመሆናችን ብቻ ነው የሚገደሉ ያሉ አሁንና እየተለየ ደግሞ በትግራይም በአማራም እየተለየ የኢትዮጵያ ወታደርን የሚያደርሰው ያለ ጥቃት ሴቶች ራሳቸው እየተናገሩ ነው በአሁኑ ሰዓት መብራን በቃ አሁን ስትናገሩ የነበረ ንግግር ትክክለኛ ነው ውሸት አይደለም ሴቶች እየደፈሩ ነው ህዝብን ያሳደደ ነው ህዝቦችን ያፈናቀረ ነው አብይ አህመድ ጄኖሳይደር ነው ስለዚህ መመረጥና አለመመረጥ ማን ነው የሚመርጠው የሚለው ቃል እዚህ ላይ በቃ መሄድ አለበት እኛ ከወንድም ከሴትም እየመሰከረለት አብይ ሌባ መሆኑን እየተናገረ ነው አብይ ሐራጅ ነው አብይ ገዳይ ነው አብይ ጨፍጫፍ ነው አብይ ስርዓት አልባ ነው አብይን የሚከታተል ሰው ካለ ጄኖሳይደር ነው እሱ ራሱ እያልን ነው እነሱን የሚከተሉት አሁን እየነገርን ግጥም አድርገን ነው የምንነግራቸው እነሱን እየተከተልን እነ ጌታቸው ረዳ የሚመሩትን እነ ጻድቃንን የሚመሩትን ግሩፕ እዛ ላይ ቁጭ ብሏል አሁን ከአብይ አህመድ አሊ ጋራ ከአብይ አህመድ አሁን የሚናገራቸው ነበር እነ ዳንኤል ክብረት እነ ብርሃኑ ነጋ እና አረጋ ከበደ አሉ እዛ ላይ ቁጭ ብሎ ስለዚህ እነዚህን የሚስማሙበት በመጀመሪያው እስካሁን መጨረሻው ላይ እዛ ላይ የሚጫወቱ ያሉ መሪዎች ሌቦች ናቸው ምን አይነት ትርጉም ለሰው እናት ለሰው ክብር የማያውቁ ሰዎች ናቸው ስለዚህ እነሱን ተወተን ሰላምን የሚያመጣልን አንድነታችን የሚሰበስብልን በዛትን በአማራና በትግራይ አሁንም እያንዳንዱ መናገር ያለበት መታወቅ ያለበት ስሩበት እያንዳንዱ ሰራበት በአሁኑ ሰዓት አብይ አህመድ አሊ የሚባል በጦርነት እንደማይችል አምነዋል በቃ አሁን እኮ በጎንደር ዙሪያ የተደረገ የፋኖ ጦርነት አላያቸውም እንዴ እኮ ጅግንነት እኮ ነው በቃ የራሳቸው ጅግንነት ነሰጥቻቸው መማላጅ ወይ መቋላመጥ ምናምን አይደለም እንዲህ የሚገባው ሰው ካለ ገደል ይግባ የሰራበት ነው በቃ በአማራ አሁን በትግራይ ክልል በነበረ ጦርነት ስንሄድበት የነበረ ርቀት የኛ ጅግንነት አይደል የኛ ስራችን ታሪካችን ነው እንዲነገርለው እንፈልጋለን ችግር የለውም እነሱን የሚያቋሽተዋቸውና ቆሻሻዎች ማለት ነው ትናንትና ግን የተደረገ በአማራ ክልል በጎንደር ዙሪያ ናቲ የሚባል ቲክታክ ጓደኛ እዚህ ላይ ካለ ሼር አድርጉልኝ እና ይምጣ የተማረኩ መኪናዎች የተማረኩ ቆፋፋዎች የአብይ መከላከያ ሰራዊት ጎንደር ላይ በቅርብ በሳምንት በዚህ ያለ በሳምንት አይታቸዋል ገብታችኋል የነኒ ያየው አብይ አህመድ በመድር የሚዋጋለት ኃይል ስለማያቅ አብይ አህመድ ሰላሙን ማፍረስ ብቻ ነው ያለበት ስለዚህ ሰላሙ ተፈጥሮ ያለበት በአማራ በትግራይ በኤርትራ በአፋር በቤሻሙል ጉሙዝ ከኦሮሞም ጭምር ኦሮሞ ወዳጅ አለ ጥላት ነው ብሎ የሚያምን ሰው ካለ ገደል ይገባ ኦሮሞ ጥላታችን ብለን አንድ ቀን አናውቅም ኦሮሞ ጥላታችን ሊሆን አይችልም የኦሮሞ ማህበረሰብ ህዝባችን ባለ ሀብታችን ታሪካችን ነው ስለዚህ ህዝብን የሚጠላ ሰው የለንም እንዲህ አይነት ድርጅትም አይደለንም ማንንም ሰው መግባት ያለበት ከድርጅት ጋራ ብሔረሰቦችን የሚያካትት ትግል መመስረት ማለት ሊቅ ነው በቃ ጅግና ነው እሱ ራሱን ችሎ የሚሄድ ሰው ነው ስለዚህ እሱ ጋር መስራት ደግሞ ችግር የለም የሰላም ሚኒስትር አይደል ባለፈው ሳምንት በዚህ አጋጣሚ እዚህ ላይ ያላችሁ ሰዎች ወደ 200 ምናምን ነበርና ምን ብዬ ተናግሬያለሁ መሰለ ወልቃይትና ራያ አዎ የአማራ ነው ምን ታመጣለህ ብየው በንግግር ኮሮ ይመጣ ወልቃይትና ራያ ወይ ያማራ ነው ዘመነ ሞታ በመቀሌ ቢመራ ምን ችግር አለው ነው ያልኩት ከዚች ውጭ የተናገርኳት እሷን ቆርጦ ወስዶ አንድ ቲዲኤፍ የሚባል የትግራይ ልጅ ነው የሚለው የመጨረሻ ካህዳ ምናምን እንዲህ ብሎ ትሽታታል ብሎ ሲያወሩ ነበሩ አንድ የተማረ ኃይል ሞቶ ይምራን ማለት እኮ የፍልስፋ የተማረ ሰው ነው የሚናገረው እንጂ ማንንም ደደብ የማያውቀው በዘረኝነት የተቀፈደ ሁላ ማለት ነው በዘረኝነት የተዋጠ በሃይማኖት ችግር ያለበት አስተዳደግ የበደለው ሰው ነው ይሄንን ቃል የሚተችተኝ እንጂ የተማረ ሰው ይምራይ ለምን ኦሮሞ ይምራይ ዘመነ ካሴ ይምራን ከማንንም አይመራን ምን ችግር አለብን እኛ ከህዝቡ ከማይበረሰው ጥላቻ ያለንም ለማለት ነው ስለዚህ የጥላቻ ከሌለን ከፈለገ ሞት ይምራን ችግር የለብንም በዚህ ላይ በሰላማው እኮ ነው
በህይወታው በመንፈሳው እኮ ነው፣ በአንድነት እኮ ነው የሚመራን። በጠመንጃ አይደለም፣ እናቴ በማጣት አይደለም፣ ወንድሜ በማጣት አይደለም። ወንድሜ ባለበት እናቴ ባለችበት ማንም መንግስት ይምራኝ። እናቴ ከለችበት ግን የሚመራ አካል የለም። አብይ አህመድ እናቴ እንደፍሮ ሊመራኝ አይችልም፣ ሊመረጥም አይችልም። እሱን የሚያስነኝ ብሎ ለኔ ጠይቀኝ ያሳፍራል። ታሳፍራላችሁ። ኢትዮጵያውን አይደለም ብላችሁ ብትጠይቁኝ ለኔ ራሱ ታሳፍራላችሁ። ኢትዮጵያ እኮ ለኔ ሲሆን ናት። በአሁኑ ሰዓት ጨፍጭፈኛለች። ስለዚህ ኢትዮጵያውን አይደለም የኢትዮጵያው ሳይሆንስ የኢትዮጵያ ልጅ መሆንስ ማየት ትችላለህ። ላሊበላና አክሱም ማየት ትችላለህ። እሱ ነው ኢትዮጵያውነት። አዲስ አበባ ለ4 ኪሎ ቤተ መንግስት ስለተሰጠ ቴሌኮም ስላለበት ባንክ ቁልፍ ስለሆነ ሲፈልግ ሊዘጋይ ሲፈልግ ሊከፍተይ ኢትዮጵያውነቴን ሊያሳደይ የሚሞክር ከሆነ እሱ ጥላቴ ነው ለኔ። በዚህ ላይ እንግባባለንና አስረው ዘንኩት መሰለኝ። አማራው ቀጥል። እሺ እንዴት ናችሁ? ሰላም ናችሁ? እሺ ያው ሁላችሁም ታፕታፕና ኮፒል አድርጉ እንጂ ታፕታፕና ኮፒል አድርጉ። እሺ እናት አለም ቀጥይ። ይቅርታ በጣም አሪፍ ሀሳብ ነበር። አንተም ሳሚም ሁላችሁም ትንሿም ሁላችሁም የሰጣችሁት ሀሳብ በጣም አሪፍ ነው። ያዳመጥኩ ነበርና ያው ከምርጫው ስጀምር በአሁን ሰዓት ምርጫ አስፈላጊ ነው ብዬ አላስብም። አሁን ላይ አብይን መምረጥ ማለት በቃ ሰው ሞትን ፈልጎታል ማለት ነው። መሞት ተመችቶታል ማለት ነው። አብይ የመግደል ነው እንትን ያለው አሁን ላይ ህዝብን የማጥፋት መጀመሪያ ሲጀምር ሰው መግደል ሲጀምር እሱ መጀመሪያ አማራንና ትግሬን ያጣላ ወደ ትግሬ ነው ጦርነት የከፈተ መጀመሪያ። ከዛ ያነ ሲሳካለት እንደፈለገ ህዝቡን ተገደለ በኋላ ከጨረሰ በኋላ ከይቅርታ ጋር አንዴ ደግሞ ፎጣ ለባሹን አስገባው እንደፈለገ ሲጨፈጭፍ እንደፈለገ እናቶችን ህፃናትን እንደፈለገ ሲያደርግ ቆይቶ አሁን ደግሞ ወደ አማራ ህዝብ አተኩሯል። ነገም ደግሞ ወደ ሌላው ብሔር ይዞራል። አብይ ስራው ሰው ማጥፋት፣ ሰው መግደል፣ እንስሳት ማውደም፣ ንብረትን ማውደም ነው። ይሄ ነው የሱ ስራ። ስለዚህ ምርጫ ለሱ ምርጫ ይገባዋል ብዬ አላስብም። በአሁኑ ሰዓት ምርጫ የሚመርጥ አማራ ካለ ማንኛውም ብሔር አብይን መምረጥ ማለት ወደ ሞት መሄድ ማለት ነው። አሁን ትናንት ደውዬ ነበር ጎንደር አጎቴ እዛ አለና የሆነ ሱቅ ምናምን የሚሰራና ቀበሌ ሄዶ ነበር የሆነ ስራ ኑሮት ቀበሌ ሄዶ ግን ምርጫ ካርድ ካልያዝክ አትስተናገድም ተብሎ ነው የተመለሰ ማለት ነው። ያ ማለት ምንድነው? እያስገደዱ የምርጫ ካርድ እየሰጡ ነው ያሉ ማለት ነው። ሳይወድ በግድ የአማራ ህዝብ ወዶ ሳይሆን ተገዶ የምርጫ ካርድ እንዲይዝ እየሆነ ነው ያለ። ሳይወድ በግድ ስብሰባ እየወጡት ነው ያሉ። በቃ ይሄ ነው ያለው ነገር እና ይሄ መንግስት ሀገርን ለማጥፋት ማንንም ለማውደም ወጣቶቻችን፣ ወንድሞቻችን፣ እህቶቻችን በስደት በባህር እየሄዱ የሚያልቁ ያሉ አሞራ የሚበላቸው ያል አሳነባሪ የሚበላቸው ያል ባህር ላይ የሚቀሩ ያለ ሀገር ላይ በጣም ችግር ስለሆነ ነው። ማንም ብሔር ሁሉን እየተሰደደ ነው ያለ። ማንኛውም ብሔር ተመችቶት የተቀመጠ የለም። ስለዚህ ይሄ መንግስት አጥፊ ነው፣ አራጅ ነው፣ ገዳይ ነው። ሌላ ምንም እንትን የለውም። ለውጥ አላየነበትም። መከላከያ እየሄደ የገበሬ እህል ሲያቃጥል፣ ከፍት ሲገል፣ ህፃናትን ሲያስገዶ ሲደፍር ነው እንጂ ያየነ ሲያስተምር አላየንም። አብይ ሲያስተምር አላየንም። አብይ አስተምሮ ሲያስመርቅ አላየንም። አብይ ያደረገው ይሄን አድርጓል ብለን የምናመሰግንበት አንድ ስራ የሰራው የለም። እስከዛሬ ድረስ በሀገራችን የሚያደርገው ያለ በቃ የደም ጎርፍ ነው። ሄደ የትግሬን ህዝብ ጨፍጭፎ ገሎ ጨርሶ መጣ። አሁን ደግሞ ወደ አማራ ህዝብ ዙሯል። ነገ ደግሞ ሌሎች ብሔሮች ወደ እናንተ እንደሚመጣ ሙሉ ፐርሰንት ነው የምነግራችሁ። ስለዚህ አሁን ላይ ምርጫ ማካሄድ ማለት ምርጫ መምረጥ ማለት እኔ ምርጫ ማን ጋር እንደሚወዳደር አላውቅም። ራሱን በራሱ ሊያስመርጥ ነው። ቀድምም ብሎታል ሳሚዬ፣ ራሱን በራሱ ሊያስመርጥ ነው እንትን ሚል ያለ ማለት ነው እንጂ እሱ ጋር አሁን ሰው ነው ብሎ እሱ የሚወዳደረው ሰው የለም። እሱ ሰው አይደለም፣ አውሬ ነው። በሰው ደም የሚረማመድ፣ በሰው ነፍሰ ጡር የሚረግጥ፣ ህፃናት የሚደፍር፣ ትምህርት ቤት የሚያቃጥል፣ የገበሬን እህል የሚያቃጥል መከላከያ እያሰለጠነ የሚለቅ ያለ ይሄ ሰው ሳይሆን አውሬ ነው። ስለዚህ እኔ በዚህ በምርጫ በምን ምክንያት ምለው እኔ በምርጫ እኔ እንጃ ምርጫ እሱን ይመረጣል ማለት አሁን ላይ በጣም ከባድ ነው። እንትና ደግሞ ቀደም ባልከው ደግሞ አማራ ከማንኛውም ብሔር ጋር ተዋልዶ ተዛምዶ ተዋዶ የኖረ ህዝብ ነው። ማንም ብሔር ጋር አማራ ስምን ነው። ፋኖ የወጣው እኔ አማራነቴ ማስከብር ነኝ ብሎ ነው። በቃ አማራ ስለሆንኩኝ መገደል የለብኝም፣ አማራ ነህ እየተባልኩ መገደል የለብኝም ብሎ ነው እንጂ
ሰላም ሊያደፈርስ ወይም ሰላም እንትን ሊል አይደለም የወጣ ሊቀማ ሊዘርፍ አልወጣም። ፋኖ ነገሮችን አይቶ አገናዝቦ በቃ አልሆን ሲል ነው የወጣ ሲመረው ማለት ነው። ህዝብ ሲጨፈጨፍበት ሲገደልበት አላግባብ እናቶች ሲገፉ አዲስ አበባ ሄደን እንኳን ማለት ነው አሻራ ምናምን ለመስጠት እመኑም አትመኑም አማርኛ ስናወራ የሚሰጠን እንትን በጣም የተለየ ነው። በግልጽ ነው የምነግራችሁ። በጣም ከብዷል ነገሩ፣ በጣም ከባድ ነው። ጠረቅ ብላችሁ ስታዩት ማለት ነውና ማንኛውም ብሔር ስንት ነፍስ ነው ያለቀው የኢትዮጵያ ህዝብ እና መመረጥ የለበትም። መመረጥ የለበትም እሱ ማለት ነው። እና ስንት ህዝብ ስንት ህፃን ስንት እናያለቀሰው እና ደግሞ ተስደትስ መጣን ወደ ሀገራችንስ ተመለሰን ምን ሰራ ነገር የለም። ኑሮ ውድ ነው። ታታ በቤታችን ኮሜንት እያነበብሽ ወለጋን አስገባውማ ውዲ ወለጋ ፖስት እሺ ላስገባው ነው። ኔትወርክ እኮ ነው ብሎኛል። የተጓዝኩ ስለሆነ ቦታማ ኔትወርክ ያስቸገረ ነው። ሙና ነው ልጃችን እህታችን ግን ወለጋ ፖስት የሆነ ትላክልኝ ጀግና ይላሉ። በእውነት እናመሰግናለን። መብራን ዛሬ ቀን እናንተ ሴቶች ማለት ነው ዛሬ ቀን ይሰማል። ግን የኔ ሳሚ ጀግና ናችሁ ይሰማል ማለት ማለት ዛሬ ቀን ሴቶች ቆንጆ የሆኑ ማለት መብራንን ደስ የሚል ሐሳብ ሲትናገሩ ስትሞቱ ማለት ነው አሪፍ ነው። እናት የሌለበት ህይወት የለም በአሁኑ ሰዓት። እናንተ ወጣችሁ ስትናገሩ እናንተን ሴቶች በጣም ያለበትን ሁኔታ ስታብራሩ ህዝቡም ያግዛችኋል፣ ይረዳችሁ፣ ወጣትም ይሳተፋል። እናንተ ከተሳተፋችሁ እዚህ ላይ በጣም ይሄዳል እና በትክክል ምርጥ ሐሳብ የተነጋገረች ነው። መንገድ ላይ ስለሆንኩ ነው ጠብቁኝ። ወለጋ ፖስት የት አለ? ልባት ገስት ካላከልኝ ወለጋ ፖስት ካለ ጻፍልኝ። እኔ ትንሽ ሐሳብ አለችኝ። ምናልባት ከፈቀዳችሁልኝ በጣም አጭር ሐሳብ ይዞታል ቱርክ ይዞታል። አይ ሚዩትም አድርጓል ደግሞ ወለጋ ፖስት አውጥ ተናገርና ወለጋ ፖስት ማለት ተናጋገሩ አለሁት እኮ የሰማዎች ነኝ ስለሚሄድ ያለሁት ሚትል አድርግ ነኝ። እናንተ ግን ተናገሩ። እሺ እኔ ትንሽ አሁን የሆነ መናገር የምፈልገው ነገር አለኝ። እሱ ምንድነው ለምሳሌ ብዙ ጠላቶቻችን የህወሓት ፈረስ የሻቢያ ፈረስ እያሉን ቆይተዋልና በዛ ላይ አንድ ሁለት መናገር ፈልጋለሁ። እሱ ምንድነው ለምሳሌ የትግራይን ህዝብ ሁልጊዜ ተወቃሽ ሁልጊዜ በዳይ ሁልጊዜ ገዳይ አድርገን የምንፈርጅበት አይነት ነገር ሊቆም ይገባል እላለሁኝ። ለምሳሌ ህወሓት በዘመነ መንግስቱ ስህተት ፈጽሞ ሊሆን ይችላል፣ አጥፍቶ ሊሆን ይችላል። የትኛውም መንግስታቶች በዘመነ መንግስታቸው ባገዛዝ ዘመናቸው ጥፋት ያጠፋሉ አያጠፉም አይደለም። ያ ያለፈ ታሪክ ነው በቃ። አሁን ምንድነው የሚሉት አብዛኞቻችሁ ጥላቶቻችን ለምን ከቲዲኤፍ ጋር ለምን ገጠማችሁ፣ ለምን ከትግራይ ህዝብ ጋር ሰላም ፈጠራችሁ ይሉናል። እና እናንተ ፈረስ ናችሁ ስልጣን ላይ ለማድረስ እናንተን ጋልበው ሊመጡ ነው የሚሉ ብዙ ጠላቶቻችን አሉና በዚህ ላይ መልስ መስጠት ፈልጋለሁ። እሱ ምንድነው እኛ ፍላጎታችን ምንድነው መጀመሪያ ደረጃ ሰላም መፍጠር ነው፣ ሰላም ማውረድ ነው እንጂ የትግራይን ሰራዊት አሰልፈን እኛ ከጎናችን አድርገን እንዋጋ አይደለም። ትግራይ ራሱን የቻለ ሰራዊት አለው፣ ራሱን የቻለ አቅም አለው፣ ራሱን የቻለ አመራር አደረጃጀት አለው። የሚሄደው በእኛ ትእዛዝ ሳይሆን በራሱ ትእዛዝ ነው። ነገር ግን የእርስ በርስ ግንኙነት አድርገን ሰላም ፈጥረን ጥላታችንን አንድ ስለሆነ ሊያጠፋን የመጣው አካል አንድ ስለሆነ ንግግር አድርገን የህዝብ ለህዝብ ግንኙነት አድርገን ሰላም ፈጥረን ሰላም እናውርድ ነው ትልቁ ዓላማችንና እነሱ የሚፈልጉት ምንድነው እዚህ ጋር እኛ በቃ ትጥቃችን አውርደን ቁጭ ብለን እጅ እንድንሰጥ እንድንበላ የአማራ ህዝብ እያለቀ ስለሆነ አሁንም የበለጠ እንዲያልቅ ነው የሚፈልጉትና የአማራ ፋኖ በነገራችን ላይ በአሁኑ ሰዓት በጣም አይደለም ቀርቶ ለአማራ ህዝብ ለኢትዮጵያም የሚያኮራ አቅም ያለው ወታደር ስለሆነ የሚመራውን በምሁራኖች ስለሆነ፣ ሁለተኛ ነገር ደግሞ ከተለያዩ ሀገራት ጋር የዲፕሎማሲ ስራ እየሰራ ስለሆነ እጁን ስላስረዘመ ይሄ የጥላቶች ሴራ ነውና ይሄ ነገር በፍጹም
የፈለጋችሁ ለፈለጉት ይችላላችሁ። አይሳካም፣ የሚያዳምጣችሁም የለም ለማለት ነው የምፈልገው። እና እኔ ደግሞ ቅድም ወታደር ነኝ ባዩ ሲናገር ያልመለስኩለት አንድ ጥያቄ አለኝና በአሁኑ ሰዓት መከላከያ በየቀበሌ በየወረዳ በአማራ ክልል ውስጥ ተሰግስጎ ነው ያለውና አሁን ለምን ጫካ ወጥቶ አይዋጋም እሱ ታዲያ? አሁን እኛ ለምሳሌ ከጫካው ውጡ ትሉናላችሁ፣ ስትፈልጉ ደግሞ ከተማ ግቡ፣ ጫካ ምን ታረጋላችሁ ትላላችሁ። እንደዛ ካላችሁ መጀመሪያ ወታደር ማለት ምን ማለት ነው? ወጥቶ አደር የት ነው የሚወጣው? ውጭ ነው የሚወጣው። ገብታችኋል? ለማን? ለሀገሩ፣ ለህዝቡ። አሁን ግን ያለው በየህዝቡ ጉያ ነው የተሸሸገው። ስለዚህ እንደኛ ጫካ ውጣና ና ግጠመን፣ ችግር የለም። ህዝብ ይዳን፣ ህዝብ አይሙት ካላችሁ ለህዝብ የምታስቡ ከሆነ ማለት ነው። እና ደግሞ እኔ ለሴቶቹ መናገር የምፈልገው እዚህ ጋር ያላችሁት 200 ምናምን ሰዎች ትታዩኛላችሁና አበረታቷቸው። በቃ አማራንን የምትሉ ብዙ ጀግኖቻችን አሁን እዚህ እየመጡ ሐሳብ እየሆኑ ድምጽ እየሆኑ ነው ለተጎዳው ህዝባችን፣ ለተገፋው ህዝባችን እውነታውን እየተናገሩ ነው በራሳቸው አፍ ማለት ነው። ተደፍረናል፣ ተበድለናል፣ ተገፍተናል እያሉ ነው። ለምን አታበረታቷቸውም? ሌላው ይቅር ፎሎ እንኳን አታረጓቸውም? በእርግጥ እነሱ ፎሎ ፈልገው አይደለም የመጡት፣ እኔም ፈልጌ አይደለም የመጣሁት። ማንም ሰው ፎሎ አርገኝ ብያለም ነው ምንም አያረግልኝ። ግን እኛ ምቀኝነት አለብን። አያችሁ፣ እርስ በርስ አንተባበርም ባለው ነገርና እነዚህ ሴቶች እንድታበረታቱልኝ ይፈልጋለሁ። ጀግና እህቶቻችን ናቸው። በጣም እናመሰግናለን። ክበሩልኝ። ወዲም አንተን ሳላመሰግን ማለፍ አልፈልግም። በጣም ጀግና ነህ፣ ትመቸኛለህ። የምር ሐሳብህ በጣም ገዢ ሐሳብ ነው። ሁሉም ሰው እንደዚህ እየመጣ ሐሳቡን ቢሰጥ እላለሁኝ። ድል ለአማራ ፋኖ፣ ድል ለተገፋው የኢትዮጵያ ህዝብ፣ ድል ለተጋሩ ለትግራይ ህዝብ ማለት ነው፣ ለተገፋው። ስለዚህ እናሸንፋለን። ወደፊት ነው፣ ምንም ወደ ኋላ የለም። አቅም አለን። ማንንም አንፈልግም፣ አንመጠመጥም። ጀግና ዘርናን። በርቱልኝ እህቶቼ፣ ወንድሞቼ፣ ክበሩልኝ። አመሰግናለሁ ላለው ወዲ ሻለሁ። እናመሰግናለን። ያጼው ተገቢ ሐሳብ ነው የሰጠከና ሳሚ ከይቅርታ ጋር አንዴ ፎጣ ለባሹ ቅድም ጀምሮ አስገቡኝ ያለ በጣም ትሽ ነበር። ስለዚህ እስኪ ጠይቀው ያለው ነገር ጠይቀው፣ ጥያቄም ካለው ምንም ካለው እኔ እንዲገባ ያደረኩት አስገቡት ብዬ ጠይቀው። እሱም የኛ ሐሳብ ነው። እሱም አንድ ነን። ይቀጥል፣ ሐሳብ ካለ ይቀጥል። እሺ ፎጣ ለባሹ ቤተሰብ ሰላም ብያለሁኝ። በቅድሚያ ወዴን ወይም ውድ ወልዳይን ማመስገን እፈልጋለሁኝ። በጣም ምርጥ እንቁ ምርጥ ወንድማችን ጅግና አማራን የትግሬን ወጣት አንድ ለማድረግ የሚያደርገውና የሚታትረው ታታሪ በጣም ይመቸኝ ሳላደንቀው ማለፍ ማልፈልግ ቢኖር እሱ ነው። ከዛ መቀጠል ሴት እህቶቻችን ትንሿን በዚህ በመቀጠል አማራዬን በዚህ በመቀጠል በጣም የምትናገሩት ሐሳብ እኔ ህሊናዬን ነክቶኛል። ምኖረው ከአዲስ አበባ ነው። እኔ ትላንትም ተናግሬያለሁኝ። በቃ ሁሉን ነገር ይታወቃል እኮ ተናግራችሁታል። ምንም እዚህ በላይ የምጨምርበት ነገር የለኝም። በቃ ሐሳባችሁ የሁሉም ሐሳብ ምቹ ነው። በቃ ልክ ናችሁ። ማን ነው ምርጫ ካርድ የሚመዘውና የሚያወጣው? እዚህ እኮ ማንም የጠላው ነው። እንዲያውም እዚህ አዲስ አበባ ነው ይበልጥ እየጠላው ያለ። ይመርጠዋል ብዬ እንኳን ማስብ አማራ ክልል ካልሆነ በስተቀር ሌላ ማንኛውም ህዝብ ሊመርጠውና ሊመርጠው አይችልም። ውድ ወልዳይን ለማመስገን ነው አንበሳዬን ታብታብ እያደረግነን። እንደው እኔ እንደኔ ሐሳብ ቃል ምገባለት ነኝ። ከሳምንት አንድ ቀን አንሊሚትድ ካርድ ማስር ነኝ። የውድ ወልዳይ ወንድሜ ማለት ነው። በጣም ነው የሚያበረታታ። በጣም ጀግና ወንድሜ፣ ጠንክርልኝ፣ በርታልኝ። እንቁ ምርጥ ወጣት ያፈራን በቃ ውድ ወልዳይ ነው። ስንት ተከታይ ቀድሞ እኮ 600 700 ተከታይ ነበረው። መንገድ ላይ ነበሩኝና አጋጣሚ ወደ 700 ተከታይ ነበር። እንዲያውም እናንተም ሳትመጡ ለመጀመሪያ አብሮ እንደጀመረ ነው ጀምሬ ነበር። እንዲያስገባኝ ፈልጌም ነበር። የሆነ ነገርም ላሳየው ፈልጌ ነበር። አሁን ቤት ገብቻለሁኝ እና ለዛ ነው ውድ ወልዳይ በጣም እናበረታተው። ኮፒ ሊክ ፎሎ እናድርገው። በቃ ጀግና ስንት አሁን እኮ 220 ተከታይ አለ። ቀደም 600 700 ነበረ። ብዙ ነገር ተናግሯል። ስለሞጣም ስለ አዶናይም አንስቷል። ወዲያ በላቸው እነሱን የራሱን ኮይን ነው የሚሰበስብ እንዴ። ስለ ትግሬና ስለ አማራ ወይም ስለ ኦሮሞ ስለ ደቡብ ስለ አፋር ፎጣ ለባሹ እኔ እንደ አጀንዳ ምናምን አይደለም። እነሱ ግን
ማለት ያሉበት ርቀት ማለት አሁን አዶናይ የሚያወጣው የሚሰበስበው አለ እርዳታ አይደል? አሁን ቅድሞ ይወጣል ወደ 1.16 ሚሊዮን ነው ምናምን። አሁን የት ገባ አይባልም። በዚህም ሲዋጣ የት ገባ የማይባል ከሆነ ማለት ለህዝቡን የማይረዳ ከሆነ መንግስት የተቀበለኛል የሚጨፈጭፍበት ምንስ እንዳይኖር እኔም ማውቀው ታሪክ የለኝም እና መጣራት አለበት የሚሄድበት ርቀት ነው ያልኩት እንጂ መጥፎ ነገርም አላነሳኋቸውም፣ አጀንዳም አላረኳቸውም። የሚሄዱበት ርቀት ግን ትክክለኛ ነው። አሁን የተዋጣ ለደብረ ብርሃንና ለህንጻጽ ነበር አይደል? ሁላቸውም አላገኘም፣ ህንጻጽም አላገኘም፣ ደብረ ብርሃን አላገኘም። ስለዚህ የተዋለ መጠየቅ አይቻልም እንዴ? ስለዚህ እሱን ቦስስም የሚነገድበት እንዳይሆን ኢትዮጵያ አድጋለች ምናምንም እየተባለ ነው እና እንዴት መሆን ቻለ የሚል ሀሳብ ስላለኝ ነው ያነሳኋቸው እንጂ በመጥፎነት ምናምን አይደለም። በዚህ አጋጣሚ እና ሄድበት ቀጥል ወንድማና እና ልክ ነህ። እነሱ እኮ ነው የሚሰበስቡ እናያቸዋለን እኮ እኔ ስለ ምርጫ ነገር ነው ማንም እኛ ነቅተናል። እዚህ ትግሬ ወጣት የአማራ ወጣት ተንገላሽተናል፣ ብዙ ስቃይ አይተናል፣ አሳልፈናል። አሁንም እየተሰቃየን ነው፣ እየተንገላታን ነው። እናም ሆኖም ምን አለ ዛሬ ስለ ምርጫ ሚኒስተር ምናምን መሰለኝ የሆነ እያየሁ ነበር የሆነ መግለጫ ቅድም ማንኛውም አለመምረጥ መብቱ ነው፣ አይሰቃይ። ማንም በግድ የምታደርጉት ነገር ልክ አይደለም። ነቅተውባቸዋል። በግድ እንዳደረጉት እነሱ ራሱ ታውቆባቸዋል። ግዴታ ምርጫ ካርድ እንዲመዘዝ ማለት ነው። ማንም አይመዝም፣ ማንም ያወጣው ሁሉን ነገር ተናግራችኋል። ምንም ነገር ልጨምርበትና ላክልበት አልፈልግም። የምርጫ ቦርድ ሚኒስተር ናት ምናምን ማንኛውም ህዝብ አታሰቃዩ፣ አለመምረጥ ምንም መገደድ የለበትም ምናምን የሚል ዛሬ ነው የወጣ ይመስለኛል። አሁን ነው ከሰዓት በኋላ ይፋ የሆነ ልታዩት ትችላላችሁ። ማንም ሁሉ ነቅቷል። በቃ በርታልን ውድ ወላሂ ወንድማችን፣ ስንት ተከታይ ያለህነ አንተን በጣም ፎሎ ማድረግ ኮፒ ሊክ ታብታብ በጣም ማድረግ አለብን። እኔ እንደገባህ ጀምሬ ነው አንተ ጋር የምገባው። ለምን የፈለገ ሰላና አቋርጬ ነው አንተን ክትትል መስማት ፈልግ። ምክንያቱም ነገሮች ምርጥ ናቸው፣ አንኳር ፍሬ ያፈሩ ነገር ዘር በቃ አንድ በቆሎ አንድ ፍሬ ዘርተው ስንት ፍሬዎችን ይዞ እንደሚያቀና እንደዚያ ነው አንተም እያፈራ ያለው ወንድማችን። በጣም እናደንቅ እናበረታታ ይገባናል። ከዛ ውጪ ማንም የሚያውቀው ነው፣ ማንም ምርጥ ነገር የለም። አይዟችሁ በርቱ፣ እጎናችሁ ነን። ይመችህ አባት መብራን ይመችህ። ቴንኪው እናመሰግናለን። ማለት ቃላት የለኝም መብራን። እኔ እውነቱ ነው ልቤ ለታርጌት ነው የማወራ እንጂ አጀንዳም ተሰጥቶኝ ምናምን ስላልሆነ በዛው ነው ሁሌ እንትን የምናገርና ወለጋ ፖስት ከተማው ያሳያ ነው የምትለው ነገር ካለ ቀጥሉ። ድሉ ለአንተ። ቴንኪው ፎታ ለባሽ እናመሰግናለን መብራን። ቴንኪው ነው ወንድም ወዲ። እንዴት ነህ ብራዘር? ሰላም ነው ወይ? እንዴት ናችሁ? ሁሉ አማን? ሰላም ወለጋ ፖስት እንዴት ነህ? ሰላም ብያለሁ ሁላችሁንም። ቅድም አሪፍ ሀሳብ አንስተዋል። ቅድም ስለ ገንዘብ ማሰባሰቢያ በነገራችን ላይ አንድ መረጃ ልንገርህ። እንግዲህ ደብረ ብርሃንን አቶ ወርቁ አይተነው 15 ሚሊዮን ብር ለግሶ ያ ብር እንዳይስተላለፍ ተደረገ። ተኮርም 6 ሚሊዮን ነው 5 ሚሊዮን ብር በላይ ተሰበሰበ። የና አዶናይ ግን መንግስት እኛ ነው የምንከፋፍለው በማለት ብሩን ሰብስቦ ለፌደራል መንግስት እንደሰጠ ነው መረጃ የወጣው። አንደኛ መንግስት በሁለት ነገር ነው ህዝባችን ታርጌት የሚያደርግ ያለ ተጽዕኖ ፈጣሪዎችን በመያዝ የራሳቸውን ፍላጎት በመያዝ ህዝብን የመጨፍጨፍ ህዝብን የመግደል የራሱን ግብ የማሳካት ነው የተካሄደ ያለው። ይሄ በጣም መጠየቅ ያለበት ነው። ትክክል ነህ። አሁንም አሜሪካ ቻሌንጅ ይደረጋል። ያ ገንዘብ መጥቶ 100 የልብ ህሙማን ቻሌንጅ ተባለ። በጀርባ ያለው ነገር ግን ሌላ ነው። ምክንያቱም አዶናይ ብቻውን ምንም ማድረግ አይችልም። መንግስት ከጎኑ ነው ያለው። ፓስፖርት የሚሰጠው መንግስት ነው። ፓይለት የሚሰጠው መንግስት ነው። ወለጋ ፖስት በዚች ልትጨምርባት ማለት ነው። ያዛት ትክክል ነህ። ሁለተኛ ደግሞ ማለት ነው አይተሃል። አንደኛው ከመከላከያ ሰራዊት ሂዶ የሆነ ነገር የሰራው ነገር አለ። እኔ ጥርጣሬ ነው። ሁለተኛ እንደ ኢትዮጵያ በአሁን ሰዓት የለማች ሀገር የለችም ምናምን እያለ ነው። ስለዚህ ታስረዋል ደግሞ ሲባል እኔ የታሰራል መሰለኝም ዝም ብሎ የተዘጋ ቤት የሆነ የተሰጠው ምክር ይመስለኛል። እና በሚሄድበት ያለ ወይት ገባህ የማይባል ከሆነ መጠንቀቅ አለብን ሳይሆን የሚያውቅ ሰው ካለ መናገር አለበት። እንደዚህ አይነት ብዙ ነገሮች አሉ። ማስረጃ መብራንን ሂድበት። በነገራችን ላይ ወልዳይ እኛ ብዙ ጊዜ አናስታውስም እንጂ አዶናይ ብቻ ሳይሆኑ በአሁን ሰዓት በሳይበር ላይ
24 hours ለመንግስት የሚሰሩ ደሞዝ የሚቀበሉ እንደነ ባባ አይነት እንደነ አህመድ አወል አይነት ህዝቡን በእስልምና ገብቶ ታርጌት የሚያደርግ በተለይ በዚህ በአማራና በትግራይ መካከል ያለውን የእስልምና ተቋም ጽንፈኛ ነው በማለት መጽሐፍ በመጽሐፍ ብዙ ነገር እየሰሩ ናቸው። እኛ እኮ አብረን ነው ያለ ነው። ስለዚህ አሁን ምንድነው አንተ ያልከው በጣም ኮሬክት ኤግዛክትሊ በጣም አሪፍ ሐሳብ ነው። አዶናይ መንግስት ነው የተጠቀመበት ያለው የመንግስት እጅ ነው አዶናይ ማለት። ስለዚህ የስገባ ገንዘቡ ብሎ የሚጠይቀው ደግሞ የሰጠው ማህበረሰብ ገንዘቡን ሊጠይቅ ይገባል። አዶናይ ከኪሱ አይደለም ያመጣው ይሄን ገንዘብ ዳያስፖራ ነው የሰጠው። ያ ዳያስፖራ ገንዘቡ የስገባ ብሎ መጠየቅ አለበት። ይሄ በጣም እንትን ነው። ምክንያቱም የትግራይ ልጆች ሲረዱ አላየንም። እዛ ጸጸስ የሚባል ቦታ ሲረዱ አላየንም። ምንም ማስረጃ የለም። እንደውም ይሄ ማነው ስሙ ጆን ዳንኤል የሚባለው ያው ሂዶ ለርቶ በቪዲዮ ምናምን አይተናል። ይሄኛው ግን ሲረዳም አልታየም፣ ምንም አልታየም። ብሩ ወዲያው በፌደራል ገቨርንመንቱ ነው እኛንን የምንረዳው ተብሎ ገቢ የተደረገው። ይሄ ደግሞ ዘሀበሻም ዜና ላይ አውጥቶታል፣ ምንም መደባበቅ ስለማያስፈልግ። ስለዚህ አሁንም እየተደረገ ያለው ምንድነው? ህዝብን ለመጨፍጨፍ ህዝቡ እየተጨፈጨፈ አጀንዳ የሚሰጡ ናቸውና አዶናይ ዛሬ አሜሪካ ላይ ዘራፍ ይላል። የትግራይ ህዝብ ግን ራብ ላይ ነው ያለው። የትግራይ እናት ውሃ የላትም። የትግራይ እናት መብራት የላትም። የትግራይ እናት ነዳጅ የላትም። የትግራይ እናት የምትበለው የላትም። አዶናይ ግን ዘራፍ ነው የሚለው አየህ። እና በጣም አይገርምም? ግን በጣም ነው የሚገርመው። ስለዚህ ምንድነው እና አዶናይ የመንግስት ቀኝ እጅ ናቸው። በቃ አለቀ። የትግራይን ጭፍጨፋ የሚደብቁ፣ የትግራይን ረሃብ የሚደብቁ፣ የኢትዮጵያን ችግር የኢትዮጵያን መበሳቆል በእነሱ ቻሌንጅ እና በእነሱ ሚዲያ የሚደብቁ ናቸው እና አዶናይ ማለት የመንግስት መምቻ ናቸው። መንግስት መጠቀሚያ የሚያደርጋቸው ሲፈልግ ይዘጋቸዋል፣ ሲፈልግ ይከፍታቸዋል። ሲፈልግ ዘግቶ ታሰሩ ብሎ አጀንዳ ሰጥቶ ሲፈልግ ያወጣና ደግሞ አጀንዳ ይሰጣል። this is የመንግስት ፖለቲካ ነው። ይሄንን ሁሉም አማራ፣ ሁሉም ኢትዮጵያዊ፣ ሁሉም የትግራይ ህዝብ ማወቅ አለበት። ከዛ በዘለለ ግን እኛ አሁን በተለይ አሁን በትግራይና በአማራ ማዕከል ያለው በጣም ደስ የሚል ነው። ቆይ ወለጋ እንደገና ማለት ነው አብይ አህመድ ኢኮኖሚ የመዳበሪያ ዋጋውን አይተዋል፣ የነዳጅ ዋጋም አይተዋል፣ መግዣ አጥተዋል፣ በይፋ የተናገሩት ነው። ስለዚህ አብይ እና አዶናይ የሚሄድበት ርቀት እዚህ ላይ